አቶ ተፈሪ እንዲያያይዘው ይመልሱልኛል። በተለይ ምክር ቤቶች ህዝብ የሚወከልባቸው ተቋም ናቸውና ብዙ ሐሳብን ከማስተናገድ አኳያ ተጠናክረው እንዲሉ ከማድረግ ምንድነው የታሰበውና ምንድነው እየተደረገ ያለው? እንግዲህ ምክር ቤቶች በዲሞክራሲ ስራ ግንባታ ወሳኝ ሚና ያላቸው ተቋማት ናቸው። ያው እንዳጠራራቸው ዲሞክራሲያዊ ተቋም ነው የሚባሉት። ምክንያቱም ምክር ቤቶችን የሚመሰርቱት የዲሞክራሲ መገለጫ በሆነው ቀጥተኛ ምርጫ ህዝብ የመረጣቸው ውክልና ይዘው የሚመጡ የምክር ቤት አባላት የህዝብን ስልጣን ወደ ህዝብ የሚያስጠጉበትና የህዝብን ስልጣን ህዝብ የስልጣን ባለቤት እንዲሆን የሚያደርጉ አካላቶች ናቸው። ከነኛ አካላት እንግዲህ ዲሞክራሲን በመትከልም ይሁን ብሔራዊ ፌደራሊዝም ስርዓትን በማጠናከርም ይሁን ትልቅ ሚና አላቸው ከማንም የበለጠ። ስለ ዲሞክራሲ ስናወራ እነኚህ ተቋማት ምክንያቱም የህዝብ ወኪሎች ናቸው እና ትልቅ ሚና አላቸው። በዚህ ረገድ እንግዲህ በአንድ ጊዜ ያው ይታወቃል የሀገራችን የምርጫ ሁኔታ በ5 ዓመት ነው ምክር ቤት አባላት የሚመረጡት። ስለዚህ በ5 ዓመት በምርጫ ጊዜ ይዘውት የመጡትን ለህዝብ የቀቡትን ቃል በተጨባጭ ውጤት እንዲያመጣ መስራት አለባቸው። ከዛም በተጨማሪ ምናልባት 5 ዓመት ላይ የገባውት ቃል አለ ብሎ የምክር ቤት አባል ወይም የምክር ቤት አካል ዝም ማለት የለበትም። በተደጋጋሚ ወደ ህዝቡ እየቀረበ የህዝቡን ጥያቄና ሁኔታዎች እያነሳ እንዲመለሱ መስራት ይጠበቅበታል። ከዚህ በተጨማሪ ስለ ፌደራሊዝም እና ስለ ብሔራዊ ስራ ስለ ህገ መንግስት ስናወራ ቀደም እንዳልኩት ዋናው ቤት ምክር ቤት ነው። ስለዚህ አንደኛ የምክር ቤት አባላትና አካላት በቂ ግንዛቤ ራሳቸው ሊኖራቸው ይገባል። የኢትዮጵያን ዲሞክራሲን ገንባ የኢትዮጵያን ዲሞክራሲን አጥና አካል የምክር ቤት አባላት በዚህ ልክ በግንዛቤ ሊታጠቁ ይገባል። ከዛም በተጨማሪ አስተምሮ ስራዎችን በማስተባበር ረገድ ህገ መንግስታዊነትንም ፌደራሊዝምንም ሆነ ህብረ ብሔራዊ ፌደራሊዝም ስርዓትን በተመለከተ የአስተምሮ ስራዎችን በመስራት ረገድ ትልቅ ሚና አላቸው የሚል። ስለዚህ የህዝብ ወኪሉ ነው ኃላፊነታቸው መወጣት አለባቸው። ብዙ ሐሳብን ከማስተናገድ አኳያ ብዙ ሐሳብን ከማስተናገድ ረገድ ምክር ቤቶች መልከ ብዙ መሆን አለባቸው። ምክንያቱም ብዛ ማንነት አለን እያልን ነው አይደል? ብዛ ማንነት አለን ካልን ምክር ቤቶች ህብረ ብሔራዊ መሆን አለባቸው። በምክር ቤቶችም የሚሰሙ ድምጾች በዛው ልክ የተለያዩ አይነቶች መሆን አለበት። ድምጹ የማይሰባ ማህበረሰብ ሊኖር አይገባም። በዚህ ረገድ እንግዲህ በምርጫ ሂደትም ይሁን ቅድም ወንድሜ ዮናስ ያነሳው እንደነበረው በተግባር በትብብር ዲሞክራሲ በአሳታፊ በሆነ ዲሞክራሲ ብዙ ድምጽ ድምጽ እንዲኖር እንዲረጋገጥ የመስራት ነገር ያስፈልጋል እና ምክር ቤቶች ህብረ ብሔራዊ መሆን አለባቸው። ህብረ ብሔራዊነት አስፈላጊ የሆኑ ተግባራትን ማከናወን አለባቸው። በዚህ ረገድ የወጡ ፖሊሶችን ስትራቴጂውን ከተሰጣቸው የህግ ማውጣት ክትልና ቁጥጥር ስራ አንፃር መምራት ማስተባበር አፈጻጸሙን መከታተል ይጠበቅባቸዋል። እንግዲህ ይዘን የመጣነው ሐሳብ በጣም ብዙ የሚያስወራ ሐሳብ ነው። በርግጥ ግን ካለ ሰዓት አንፃር ነው። እሺ አጠር ያለ ነገር ጨምሩና ወደ ቀጣይ ጥያቄዎቻችን እናልፋለን። በዋናነት እነዚህ ሶስቱ አካላት የህግ አውጪው፣ ተርጓሚውና አስፈጻሚው ሚዛኑን በጠበቀ መልኩ ተቋማዊ አሰራራቸውን እንዲተገብሩ ማድረግ ያስፈልጋል። ተፈሪም ቀደም አንስተዋል። በተለይ ዲሞክራሲን በአግባቡ ኤክሰርሳይዝ ማድረግ የምንችልባቸው ወይም ደግሞ ህዝብ ከካር ጀምሮ አምኖ የሰጠን የውክልና ሀሳቦችን የምተገብርባቸው ተቋማት ናቸው። ስለዚህ እነዚህ ተቋማት በአግባቡ ስራቸው መስራት እንዲችሉ ማድረግ ነው። ተጠሪነታቸውን በተለይ ምክር ቤቱ ሲነሳ ተጠሪነታቸው ለምክር ቤት ስለሆኑ ከነዚህ ከሶስቱ አካላት ባሻገር የሰብአዊ መብት የምታነሳው እንባ ጠባቂውን የምታነሳው የዋና ኦዲተር የምታነሳው ዞሮ ዞሮ የህዝብን ሀሳብ ይዘው ነው የመጡት። ከዲሞክራሲ ጋር የተያያዘ ጥንሰ ሀሳብ አላቸው። ይሄ በአግባቡ ሊያስጠብቅ የሚችል ምክር ቤታችን በዚህ አጋጣሚ የአንድ ምዕት ሊደፍን የተወሰነ ዓመታት ነው የቀረው። የ100 ዓመት ታሪክ ሊኖረው ማለት ነውና ይሄ ትልቅ ነገር ነው ለአንድ ሀገር። ይሄ ልምድ መኖሩ በራሱና ይችን ለመጨመር ነው። እናመሰግናለን። ጥሩ ሐሳብ እየተነሱበት ነው በውይይታችን። ወደ አቶ ኬና ልሂድና በተለይ ለፌደራሊዝም ስጋት የሆኑ ነገሮች ተብሎ ከሚቀመጡ አንዱ የህብረ ብሔራዊነትና
የአንድነት ሚዛን አለመጠበቅ ለፌዴራሊዝም ስርዓት ስጋቶች ናቸው ተብለው ይቀመጣሉ። አንዳንድ ሀገሮች ምንድነው ህብረ ብሔራዊነትን አጉልተው ያወጡና አንድነትን ይዘነጋሉ። ይሄም ሀገር የማፍረስ ሚና ነው የሚኖረውና አንድነትን ብቻ ደግሞ እያቀነቀኑ ህብረ ብሔራዊነትን የሚዘነጉ ሀገራትም ፌል ያደረጉ ሀገሮች አሉና እስቲ ይሄንን ሚዛን መጠበቁ ምንድነው ለፌዴራሊዝም ስርዓቱ በሁለት እግሩ በቆም ያለው ሚና? እሺ አመሰግናለሁ። ከዚህ በፊት እኛ ፌዴራሊዝምን ስንተገብር የነበረው ችግር እሱ ነው። አንድነት ላይ ብዙም አልተሰራም። እንዳውም የነበረው አንድነቱን የማጎልበት ሳይሆን የመተው ያህል የሚታይ ግልጽ የሆነ አሰራር ነበርና ያንን የአንዱን ባላንስ ከፍ ስናደርገውና አንዱን ዝቅ ስናደርገው ሁለቱም ወይ ደግሞ አንዱም ወደ ሌላ ወደ መጥፎ ጎን ነው ይዞን የሚሄደው ማለት ነው። ስለዚህ ህብረ ብሔራዊነቱን ስናጎልብት አንድነቱን መርሳት የለብንም። አንድነት ላይ ደግሞ ትኩረት አድርገን ይበልጥ ይሄኛውንም ከረሳን እሱም ተመልሶ ምንድነው የሚሆነው? ሌላ ጥያቄ ነው የሚሆነው። እንዳውም የዲሞክራሲ ጥያቄን ያነሳል። ዲሞክራሲ ላይ ችግር ያመጣል። ሁለተኛ ደግሞ ፌዴራሊዝሙ ላይ ደግሞ መጥፎ አመለካከት፣ ትክክል ያልሆነ አመለካከት እንዲኖረን ያደርጋል። ፌዴራሊዝም አሁን ላይ ፌዴራሊዝም ለኢትዮጵያ አያስፈልግም የሚሉ ሰዎችም አንድነትን እያጠፋ ነው የሚሉናችን ጥያቄ የሚያነሱም የኛ አተገባበር ላይ ቅድም እንዳነሳው ባላንሱን እየጠበቀ አልነበረም። ባላንሱን ወደ ሌላ ወደ አንዱ ወዝደናል። በነገራችን ላይ ያምን የሆነው ምንድነው? መጀመሪያ ላይ በተለይ በዩኒተሪ ሲስተም የሚባል ነገር ሲነሳ ወደ የትኛውም ብሔር ብሔረሰብ መውሰድ የለብንም። እኔ እንደዛ ነው የሚያምነው። ያ ስርዓት ነው፣ ኢትዮጵያ የተከተለችው ስርዓት ነው። ስለዚህ ያ አንድነት ላይ ብቻ ያተኮረ ስለሆነ እያንዳንዱ ብሔር ብሔረሰብ ማንነቱ እንዲረሳ ወደ ጎን በመተው ስንሄድ የነበረ ስለሆነ ከዛ ደግሞ ወደ ፌዴራሊዝም ስንገባ የብሔር ብሔረሰቡን ጥያቄ ለመመለስ አንድነቱን ደግሞ ዘነጋን፣ ባላንሱን ደግሞ ስተናል ማለት ነው። እዚህ ጋር ደግሞ ይበልጥ ለዚህኛው ትኩረት ተሰጠና የብሔር ብሔረሰብ ጉዳይ ራስን በራስ የማስተዳደር ጉዳይ ላይ ብቻ የራስን ማንነት ማሳደግ ብቻ የአገርን አንድነት ሳይሆን የአገርን ማንነት ሳይሆን የጋራ ሳይሆን ሰልፍ ሩል ላይ ብቻ ሼርድ ሩል ላይ ሳይሆን የነበረውን ነገር ለማስተካከል ወደዚህ ባላንሱን ደግሞ ወደዚህ ስናበዛ ወይ ደግሞ ከፍ ስናደርገው ፌዴራሊዝም ላይ ሰዎች ጥርጣሬ እንዲኖራቸው ስርዓቱን በዛ እንዲረዱ አድርገናል ከአሰራራችን ማለት ነው። ስርዓቱ ግን እንደዛ አይደለም። ሁለቱንም ባላንስ አድርገን ይዘን መሄድ ይቻላል። እስቲ አጠር ያለ ነገር ብትጨምሩኝ ደስ ይላል። ምክንያቱም ካለን ሰዓትም አንፃርና አጠር ያለች ነገር ልበል። እንግዲህ የፌዴራል ስርዓት ዋነኛ መርሆ የራስ አስተዳደርና የጋራ አስተዳደር አቀናጅቶ የመሄድ ጉዳይ ነው። በዚህ ረገድ ይህን ስናነሳ እንግዲህ አንድነትም አለ የራስም አስተዳደር አለ ማለት ነው። እዚህ ጉዳይ ላይ ይህን ተግባራዊ በማድረግ ረገድ ምናልባት የኛ ፌዴራል ስርዓት መንገራገጮች ያጋጥመውታል፣ ምንም ጥያቄ የለውም። ቅድም እንዳልኩት ህገ መንግስቱ ውስጥ አንድነትን ሀገራዊ አንድነትን የሚሰብኩ ብዙ ነገሮች አሉ። እነሱ አልኖርናቸውም፣ እንድንኖራቸው ይገባል። ከዛም በተጨማሪ በተግባር ግን ሞር ራስ አስተዳደር ላይ ያተኮርንበት ሁኔታ አለ። ሀገራዊ አንድነትን የመዘንጋት አዝማሚያ የተስተዋለበት ሁኔታ ነው ያለው። በዚህ ረገድ እንግዲህ ፓርቲው የብልጽግና ገዢው ፓርቲ ወደ ስልጣን ከመጣ በኋላ እነኚህን ሁኔታዎች ለማረም የሄደባቸው ጉዳዮች አሉ። ከሁሉም በላይ ግን ቡድናዊ የሆነ ነጥላ አስተሳሰብ ወጥተን ወደ አሰባሳቢ የሆነ ትርክት የመምጣት ጉዳይ ወሳኝ ነው። ቅድም እንዳልኩት የመደመርንም ምሳሌ መደመር ምንድን ነው የሚለው ያሉን አቅሞች፣ ፍላጎቶች
ማሰባሰብ፣ ማከማቸት እና ለሀገር ብልጽግና ማዋል ነው አይደል? በዚህ አግባብ የሚሄድ ጉዳይ ያስፈልጋል። ሌላው ሁለቱን የራስ አስተዳደርና የጋራ አስተዳደርን ላይ አተኩሮ ፌዴራል ስርዓታችንን በመገንባት ሂደት መሰረታዊና ገዥ ፓርቲውን ይዞት የመጣው አዲሱ አስተሳሰብ የወንድማማችነት ጉዳይ ወሳኝ ነው እና እነኚህ ላይ መስራት ያስፈልጋል። ለመስራትም ጥረት እየተደረገ ነው። ብዙ ለውጦች ናቸው ያሉት። ከለውጥ በኋላ የመጣው ለውጥ በተጨባጭ በዚህ ፖለቲካ አስተሳሰብ ረገድ ያለፈው ክፍተት እየሞላ የመጣበት ሁኔታ ያለ መሆኑ አለና የተወሰነ ነገር ይሄንን ለማለት ነው በእኔ በኩል። ምናልባት አቶ ተፈሪ ወደ ማጠናቀቁ ላይ ስላለን ድጋሜ እድል ላታገኝ ትችላለና የመጨረሻ አጠር ያለ ሀሳብ እንድሰጥ የምፈልገው ሀገረ ግንባታና ብሔር ግንባታ ለሀገረ መንግስት ግንባታ ያላቸው አስተዋጽኦና ሚዛንን ከመጠበቅ አኳያ። ጥሩ እንግዲህ አንድ ሀገር ተገነባች፣ በቃች፣ በለጸገች እድገትና ብልጽግናዋም ቀጣይነት አለው የምንለው ሁለቱ መሰረታዊ ነገሮች በተቻለ መጠን ምላሽ ሲያገኙ ነው። የሀገረ መንግስት ግንባታና የብሔረ መንግስት ግንባታ። በዚህ ረገድ ምናልባት የእኛን የኢትዮጵያን ታሪክ ብናየው ቅድም ለማንሳት ሞክሬያለሁ። ሁሉንም በሙከራ ላይ ነው ያለነው። ወጣ ገባ ነው የሀገረ መንግስት ብሔረ መንግስት ግንባታችን። ወጣ ገባ ነው። አንድ ጊዜ ወደፊት አንድ ጊዜ ወደኋላ አፍርሶ የመገንባት ቀጣይነት የሌለው ችግር ነው ያለው። መሰረታዊ ናቸው እነኚህ ጉዳዮች። እነኚህ መሰረታዊ የሆኑ ጉዳዮች በሚገባ አይቶ ምላሽ እየሰጡ መሄድ አስፈላጊ ነው። በዚህ ረገድ ቅድም እንዳልኩት ሀገረ መንግስት ተገንብቷል ስንል ጠንካራ የሆነ ዲሞክራሲያዊ ስርዓት አለ። በፖለቲካ ቅይር፣ በፖለቲካ ለውጥ የማይናወጥ ተቋማት ተገንብተዋል ነው። ዲሞክራሲን የማጽናት የመትከል ስራ በአግባቡ ተሰርቷል የሚል ጉዳይ ነው። ይህን ለማድረግ ብዙ ጥረቶች ያስፈልጋሉ። ሌላ ብሔረ መንግስት የመገንባት ጉዳይ ደግሞ ሀገራዊ መግባባትን የመፍጠር ጉዳይ ነው። በዚህ ረገድ ከአሁን በፊት በነበረን ተሞክሮ ነጠላ ቡድናዊ አስተሳሰብ ላይ ነው አተኩረን እንሄድ የነበረው። ይሄ ደግሞ የትም አያደርሰንም። ስለዚህ አሰባሳቢ የሆነ ትርክት ያስፈልገናል። ኤኒዌይ ሀገረ መንግስትም ብሔረ መንግስትን የመገንባት ሂደታችን እንደ ኢትዮጵያ ብዙ የቤት ስራ ያለው አሁን በተጀመረው አግባብ ምላሽ መስጠቱን ነገር ተጠናክሮ ሊቀጥል የሚገባው ወሳኝ ጉዳይ ነው። እሺ አቶ ዮናስ እርሶም እንግዲህ እኔ የተሰጠኝ እድል ለመጠቀም ሁለት ቃላት በቂዎች ናቸው። እንደ ቅድም ወንድሜ ተፈሪ ሲያነሳው እንደነበረው በተለይ በመደመር ፍልስፍና ውስጥ የተቀመጠ ሀሳብ ነው ማነሳው። እነዚህ ሁለት ቃላቶች ዕዳና ምንዳ ናቸው። ባለፈው ጊዜ ቅድም ያነሳውን ጥያቄ ለመመለስ ብዙ ዕዳዎች ነበሩብን። እነዛን ዕዳዎች የቀነሱ ወደ ምንዳዎችን ከፍ ማድረግ ነው የሚያስፈልገው። በተለይ በአጣጥሞ ከሜዳ አንጻር የጋራ ትርክትን እየሰሩ ከሜዳ አንጻር ብዙ የተሰሩ ስራዎች አልነበሩም። የሚለያዩ በጣም ነጠላ ትርክቶች በጣም ሲቀነቀኑ ሲዜሙ ነበር እና እነዛን ነጠላ ትርክቶች እያስቀሩ ወደ ጋራ ወደ ወል ማንነት ማምጣት ላይ ስራ ያስፈልግ ነበርና ለዚህ ነው ወደ እንደ ሀገር ያለን ወረትን ከማወቅ አንጻር ስራ መሰራት ነበረበት። አስተሳሳሪ ትርክቶችን ፈጥሮ የጋራ ማንነት ከማምጣት አንጻር ትርጉም ባለው መልኩ እነዚህ ሀሳቦች መነሳት ነበረባቸው። ስለዚህ ምን ነበር የጎዳን? ባለፈው በነጠላ ትርክቶች የት አደርሰውናል? ምን አይነት ጉዳት እንዴት ወደ ኋላ መልሰውናል? ተቋም እስከ ማፍረስ የተደረሰበት አግባብ ነበረ። የነጠላ ትርክት ይለያያል፣ ይነጣጥላል፣ ወደ ጋራ ማንነት አያመጡም። ሀገርን ከመገንባት በሀገራዊ ስሬት ላይ ምንም ፋይዳ አልነበራቸውም። ስለዚህ ይህንን ዕዳችንን ቀንሰን ወደ ምንዳ ከመቀየር አንጻር በአግባቡ ወረቶቻችንን እያካበትን መሄድ ያስፈልገናል። ምንም ጥርጥር የሌለው ድሆች ነበርን። ድህነትን በአግባቡ ከተረዳ በኋላ ነው ከድህነት ተስፈንጥረ መነሳት የምትችለው። ስለዚህ ምን ድህነትን በተረዳበት ሂደት ምን ወረት አለኝ፣ ያ ወረት ደግሞ እንዴት ነው የጋራ አድርገን መጠቀም ያለብን፣
ድሮ ምን ላይ ነበር? በነገራችን ላይ ዛሬ ያነሳናቸው አጀንዳዎች እንደ ብልጽግና ላይ በቀጣይ አጀንዳ ይሆኑ በምን አይነት ሁኔታ ሀገርን ማሳደግ ወይም ደግሞ ሀገር ከተስፋ ብርሃን ወደሚጨበት ተግባር እየገባች ስለሆነች እዛ ላይ ነው የሚያተነክረው። የሚመጣው ትውልድ እዛ ላይ ነው የሚያተነክረው። እናመሰግናለን። ጥሩ ሀሳብ ነው ያነሳልን አቶ ኬና። ሁለት ደቂቃ ወሰዱና እዚህ የቀረ ነገር ካለ ይደምድሙልን። የሚያነሳው ምንድነው? ቅድም እንግዲህ በተደጋጋሚ ተነስተዋልና እንደ ሀገር እኛ አፍርሰን መገንባት እንተውና ያ ማለት ምንድነው? ለምሳሌ ቅድም አቶ ተፈራ እንዳነሱልን ጠቅሶታልና ተቋማትን ማፍረስ መንግስት በተቀየረ ልክ ሌላ አይደለም። ጠቅላይ ሚኒስቴሩ በተቀየረ ልክ መንግስት እንዳለ ሁሉንም ነገር ተቋማትን መከላከያን መቀየር እንዳለ አፍርሶ እንደገና ማገንባት ፖሊስ ትምህርትን ራሱ ትምህርት ሚኒስቴር ራሱ አሰራሩን ሁሉን ካሪኩለሙን እንዳለን ቀያይረን ጤና፣ ፍትህ የማይነኩ እነዚህ መሰረታዊ ናቸው። እነዚህ እንዳለ ቀይረን ወደ ሌላ ሀ ብለን የምንጀምር ከሆነ ሁሌም ማደግ አይቻልም ነው፣ መቀጠል አይቻልም ነው። ስለዚህ ስቴት ቢልዲንግ እነዚህ ላይ የቆመ ስለሆነ መንግስትም ቢቀየር እነዚህ ተቋማት አይነካ ሆኖ ያላቸውን ችግር እያሻሻል እያረምን ማስቀጠል እየገነባን የተገነባው ላይ እየገነባን ነው መሄድ ያለብን እንጂ ፎቅ እንደሚሰራ ሰው ማለት ነው። ፎቅ የሚሰራ ሰው ከታች ነው የሚጀምረው እየጨመረ አንደኛ ሁለተኛ እያለ ነው የሚሄደው እንጂ ሁሌም ሁለተኛውን ለመገንባት አንደኛውን የሚያፈርስ ከሆነ ሁለተኛ ላይ አይደርስም ማለት ነው። ስለዚህ ሁለተኛ ደረጃ ላይ አይደርስም ማለት ሶስተኛ እያለ አይሄድም ማለት ነው። ስለዚህ ተቋማትን ማስቀጠል ሌላኛው ደግሞ አሁን ፌደራሊዝም ይበልጥ ህዝባችን ፌደራሊዝምን እንዲረዳ ከፈለግ ነው ምን ማድረግ አለብን? እንዲሁ በአመት እንደዚህ የብሔር ብሔረሰቦችና ህዝቦች ቀን ሲከበር ብቻ ሳይሆን ቢያንስ ጊዜ ሰጥተን የተወሰነ በአመት የሚሆን በስድስት ወር የሚሆን ወይ ደግሞ በየሶስት ወር የሚሆን ትምህርታዊ የሆነ ፌደራሊዝም ጋር የተያያዘ ትምህርታዊ ነገር እንዲሰጥ ልክ እንደዚህ ውይይት እንዲደረግ ቢደረግና የፌደራል ኢንስቲትዩት አለ። አሁን ለምሳሌ እኔ አዲስ አበባ ላይ የሚያውቀው ማለት ነው። ያ ኢንስቲትዩት ብዙም እየተንቀሳቀሰ አይመስለኝም። ክልሎችም ላይ ከተማ አስተዳደርም ላይ ይበልጥ ቢሮ ኖሮት በደንብ ቢሰራ ህዝቡ ለፌደራሊዝም ያለው አመለካከት አንደርስታንዲንግ ሌቨሉ እየጨመረ ነው የሚሄደው። በደንብ ይረዳል ማለት ነው። ከሚዲያ ከሚሰማው ወይ ደግሞ ከሰው ከሚሰማው ይበልጥ ራሱ ቢሮውን ሄዶ አግኝቶ ማወቅ ይችላል። ፌደራሊዝም ደግሞ የሚገነባው ዲሞክራሲ ላይ ነው። ዲሞክራሲውን ማጠናከር አለብን። እንዲያው የህገ መንግስቱ ባለቤት የሆኑትን የኢትዮጵያን ብሔረሰቦችና ህዝቦች ለቀናችሁ እንኳን አደረሳችሁ የሚለው መልእክት እስቲ አስተላልፉላቸው። እንኳን ለዘንድሮው የ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል አደረሳችሁ ማለት እወዳለሁ። እኔም ለበርካታ ጊዜ ይህን በዓል ስናከብር ነበረ። ሁሉንም በተለይ እንደ ድሬዳዋ አስተዳደር ድሬዳዋ ትንሿ ኢትዮጵያ ናት። አብዛኛው ብሔር ብሔረሰብ ድሬዳዋ ላይ አለ። ለሁሉም እንኳን አደረሳችሁ ማለት ነው። እናመሰግናለን አቶ ዮናስ። ወደ አቶ ኬና ልሸጋገር። እሺ እኔም ያው ልክ ሌሎቹም እንዳሉት ለሁሉም የኢትዮጵያ ብሔር ብሔረሰቦች እና ህዝቦች እንኳን ለዚህ ቀን አደረሳችሁ ለማለት እፈልጋለሁ። እሺ እናመሰግናለን። እንግዲህ በጥቅሉ ላደረሳችሁት መልእክት ከልብ እናመሰግናለን እያለን ያደረግነው ውይይት በተለይ አንድነት፣ አብሮነት፣ መተባበር፣ መደማመጥ፣ መተጋገዝና ቆም ብሎ ማሰብ እንደሚያሻግረን የሚጠቁም ጥሩ ውይይት ነው ያደረግነው። ሁላችሁም አቶ ዮናስ ጥግነህ እንዲሁም አቶ ተፈሪ ፈቀደና አቶ ኬና ከበደ እዚህ ድረስ ስቱዲዮአችን ድረስ መጥታችሁ ለሰጣችሁን ውድ ጊዜ ከልብ እናመሰግናለን። የተከበራችሁና የተወደዳችሁ ተመልካቾቻችን 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦችን ቀን አስመልክቶ እዚህ ከድሬዳዋ አስተዳደር ብዙኃን መገናኛ ድሬ ቲቪ ዋናው ስቱዲዮ ስናደርግ የነበረው ውይይት በዚህ ያበቃል። ውይይቱን በመምራት እኔ አንዋር መሐመድ አብሬያችሁ ነበርኩኝ። እስራኤል ሙሉና በእምነት አበበ በካሜራው ዘርፍ ከኛ ጋር ስለቆዩ እንዲሁም ተስፋሁን በየነ ዳይሬክት በማድረግ ከኛ ጋር ቆይቷል። እንግዲህ እስከ መጨረሻው ድረስ ተከታትላችሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ቆይታ ይሁንላችሁ። በዓሉ የሰላምና የፍቅር እንዲሆን ከወዲሁ እንመኛለን። ሰላሙ ነው።